Adwa from historical, literature, and media perspective. And for us, the victory of Adwa is more than a historic event. It is a powerful symbol of resistance, unity, and triumph against colonialism, shaping national identity and inspiring global movements. This workshop's exploration through the lens of history, literature, and media promises to offer comprehensive and insightful discussions. I am confident that the deliberations today will further our understanding and appreciation of the victory of Adwa. On behalf of the Vice President for Research and Community Engagement, I would like to acknowledge the dedicated organizing committee members, the College of Social Sciences and Humanities, whose efforts have made this gathering very possible. Thank you, and I wish you a very successful workshop. And finally, I'm proud to declare that this workshop is officially open. Thank you. ለአድዋ በዓል እንኳን አደረሰን። በመጀመሪያ ዶክተር ዝበሎ፣ ዶክተር ኤፍሬም፣ ሌሎችም በዚህ ዝግጅት በዚህ ታሪካዊ ዝግጅት ላይ የመክፈቻ ንግግር እንዳደርግ ስለተፈቀደልኝ ከልቤ አመሰግናለሁ። በመቀጠል አድዋ ብዙ ጊዜ የሚነሳው ከታሪክ አንፃር ነው። ግን ደግሞ አድዋ ዶክተር ዝበሎ እንዳስቀመጠው ታሪክ ብቻ ሳይሆን ስነ ጽሁፍንም ነው፣ ተረትም ነው፣ ትርክትም ነው፣ ለአንዳንዶቹ የሃይማኖት መነሻም ጭምር። ስለዚህ አጠቃላይ ሁኔታውን ዝርዝር ነገሩ ጥናትና ምርምር አቅራቢዎች የሚያቀርቡት ሆነ አጠቃላይ ያለውን ዓለም አቀፋዊ፣ አፍሪካዊ፣ ኢትዮጵያዊ እንድምታ ለማቅረብ ሞክራለሁ። መጀመሪያ ስለ አድዋ ከመናገራችን በፊት አድዋ ዝም ብሎ ተነስቶ ቁጭ ያለ የበቀለ ዛፍ አይደለም፣ ወይም ደግሞ በአንድ ቀን የተገነባ ህንጻ አይደለም። አድዋ የብዙ ዘመናት የሞተ ዓመታት አስፈላጊም ከሆነ የሺህ ዓመታት ኢትዮጵያውያን ያደረጉት ያሳደጉት የወታደራዊ ጥበብ ችሎታ፣ እርስ በርስ ያካበቱት የማህበራዊ መስተጋብርና ስለ ሀገራቸው ኢትዮጵያ ያላቸው ቀናኢነት መገለጫ ቁንጮ እንጂ እንትን የምናደርገው ነገር አይደለም። ብዙ ጊዜ ምንድነው በዓለም ላይ እንደ ኢትዮጵያ ያሉ ቻይና፣ ቱርኪ፣ ራሻ፣ ኢትዮጵያ፣ ግብፅም እንደዚህ የመሰሉ ትልልቅ ኤምፓየሮች መውደቅ፣ መነሳት፣ መሞትም ያውቁበታል። ሞተው መነሳትም ያውቁበታል። ታላቋ ቻይና በዚህ 5000 ዓመት ውስጥ 8 ጊዜ ወድቃ ተነስታለች፣ ሞታ ተነስታለች ማለት ይቻላል። ኢትዮጵያ ሀገራችንም ራሱ የተለያየ የመውደቅ፣ የመሞት፣ የመዳከምና የመነሳት ሂደት አጋጥሟታል። ታላቁ የአክሱም ኤምፓየር በተለይ ባህርን ተከትሎ በዚህ በኩልም እስከ ጣና ድረስ ብዙ ነገሮች እንዳደረገ ስለ አክሱም መናገር አልችልም። ግን በ6ኛው ክፍለ ዘመን እስከ 9ኛው ክፍለ ዘመን ድረስ የነበረው የመዳከም ሂደት የሰፈረበትን ቦታ እስከ መቀየር ድረስ ደርሷል። ከዛም ቢያንስ በ1527 እስከ 1841 ድረስ ኢትዮጵያ የሚባል ኤምፓየር ፈተና ውስጥ ወድቆ ሙሉ ለሙሉ ያሁኑ አካሎቻችን ናቸው እንደ ባዕድ አናያቸውም። ግን ደግሞ የሴንትራል የኮር ኢትዮጵያን ስቴት የሚባለው ነገር ፈራርሶ የነበረበት ሁኔታ አለ። ባጭሩ ግን ሪቫይቭ አድርጎ በ2-3 ዓመት ሪቫይቭ አድርጎ እንደገና ደግሞ በ1958 ድረስ እስከ አሁኑ ደብረ ዘይት ምናምን ከዛ በታችም ወርዶ ታይቷል። ከዛም የደብረ ዘይት አካባቢ በአሁኑ ስያሜው በተደረገው ውጊያ ልብነ ድንግል ሲሞት ኤምፓየሩ ተበታትኖ እንደገና ችግር ውስጥ የገባበት ሂደት ነበር። ከዛም የዘመነ መሳፍንት ማየት እንችላለን። ዘመነ መሳፍንት ኢትዮጵያ ተበታትና በየአቅጣጫው ግን ደግሞ ይህን ሁሉ ታሪክ እያለፈች መጨረሻ ላይ በአፄ ቴዎድሮስ ትንሣኤዋን ማየት ትችላለች። ለምንድን ነው ይህን ነገር የሆነው? እየሞተ እየተበተነ 203 ዓመታት እየቆየ
እንትን እያለ የቆየ ለምን ይሰበሰባል ሲባል በህብረተሰቡ መካከል ያለው ትልቅ የሆነ መስተጋብር ያለውን መተሳሰብና ያለውን የአገራዊ ስሜት ነው። የአድዋ ጦርነትን ስናነሳ ከዛ በፊት የተካሄዱ ጦርነቶች አሉ። የጉራ ጉንደት፣ ሰሓጢ፣ ሌሎችም ጦርነቶች ኢትዮጵያ በአሸናፊነት ባትወጣ ኑሮ የአድዋ ጦርነትን ማየት አንችልም ነበር። ስለዚህ የአድዋ ጦርነት ስረ መሰረቱ በኢትዮጵያውያን ወታደራዊ ጥበብ የአገራዊነት ስሜት ለሺህ ዓመታት የዳበረ የስነ መንግስት መዋቅር የተገነባ ስለሆነ ነው። ስለዚህ እርስ በርስ በሚያደርጉት መስተጋብር የተገነባ ነው። ስለዚህ የአድዋ ጦርነት በዚህ ላይ የቆመ ነው ብዬ ያለውን ዓለም አቀፍ እንድምታ ምን ይመስላል የሚለውን ደግሞ ለማቅረብ ሞክራለሁ። ጠዋትም ስለሆነ ከጃፓን እጀምራለሁ። የአድዋ ጦርነት ድል ከተከሰተ በኋላ ጃፓን በዛን ሰዓት ከኢትዮጵያ ጋር ተመሳሳይ የሆነ የእድገት ደረጃ ነበረች እና የጃፓን ወታደራዊ ጠበብቶችና የፖለቲካ መሐንዲሶች ከአድዋ ጦርነት የመሳሪያ መሰባሰብ፣ አገራዊ የሆነ የወታደራዊ ጥበብ ማደረጀትና ሌሎች ነገሮች ማድረግ እንዳለባቸው ተምረው በ1905 እስከ 0405 ሩሶ ጃፓን ስዋር ላይ በተደረገው የባህር ውጊያ እጅግ ተፈሪ የነበረችውን የራሻ ድል ለማድረግ በቅተዋል። ያንን ብቻ አይደለም፣ ቪየትናሞችም ራሱ ጸረ ፈረንሳይና ጸረ አሜሪካ ባደረጉት ሰፊ የትግል እንትን ከአድዋ በወሰዱት ስፒሪት በቀጥታም ባይሆን የአድዋ የድል መነሻዎችን መሰረት አድርገው ለረጅም ሬዚስታንስ በባህር፣ በአየር፣ በምድር የሚደረጉ የፈረንሳይና የአሜሪካ ልዕለ ኃያላን ተቋቁመው ለድል በቅተዋል። ቸርማን ማኦና ሌሎችም ኃይሎች ከዛ ሬዚስታንስ ቢያንስ የትግል ስፕሪት እናንትን ማድረግ ነበረዋል። የህንድና የሌሎችም በእንግሊዝ ግዛት የነበሩ እንትኖችም የነፃነት መንፈስና ተደራጅቶ ራስን ነፃ መውጣት እንደሚቻል መኖራቸውን ሰፊ እንትን ያደርጋል። ሌላው ምንድን ነው? ኢቭን ቱርክ ራሱ ቱርክ እንደ ሲቪላይዜሽን እኩያ ለኢትዮጵያ ፈተና አጋጥሟት ነበር፣ የህልውና ፈተና አጋጥሟት ነበር። ኤምፓየሮቿን በአውሮፓ መንግስታት ተነጥቃ መጨረሻ ላይ በ1918 ከ1922 ድረስ የህልውና አደጋ አጋጥሟት ነበር፣ ኦልሞስት የመበታተን ነገር። ስለዚህ የአድዋ ድል ከተከሰተ በኋላ የቱርክ የፖለቲካና የወታደራዊ መሐንዲሶች ታዳጊ አገር በትክክለኛ መሪዎች ከተመራ የቆየ ታሪክ ካለው ሬዚስት አድርጎ ፎሬን ፓወርን ሊያሸንፍ እንደሚችል ለመገንዘብ ችለዋል። ጋዜጦቻቸው፣ መጽሔቶቻቸውና ሌሎቻቸው እንትን ብለዋል። ኢራንም በወቅቱ ከእንግሊዝና ከራሻ ከፍተኛ አደጋ ደርሶባት ስለነበረ በተመሳሳይ ሁኔታ የአድዋ ድል ከተከሰተ በኋላ ጋዜጦችና እንትኖችን እንትን ለማድረግ ችላለች። ይሄ በኤሽያ አካባቢ የነበረው ነው። ከምስራቅ ወደ ምዕራብ ነው እየሄድኩ ያለሁት። በመቀጠልም በዋናው ነገር በተለይ ላቲን አሜሪካ አገሮች ቀድመው ነፃ የወጡ የላቲን አሜሪካ አገሮች እንደ ሜክሲኮ፣ ቦሊቪያ፣ ሌሎችም ያላቸውን በእርግጥ ነፃ ወጥተው ነበረ፣ ግን ደግሞ የአውሮፓ ያላቸውን የኢምፔሪያሊስት ተጽዕኖ ማደራጀት እንደሚቻል እናንትን ከፍተኛ የሆነ ኢንስፓይሬሽን ሰጥቷቸዋል። በተለይ ደግሞ የካሪቢያን አገሮች ከማንም በላይ ኢቭን ከኢትዮጵያ በላይ የአድዋ ድል ከፍተኛ የሆነ የፖለቲካዊ ማህበራዊና ኢኮኖሚያዊ ኢንስፓይሬሽን ሰጥቷቸዋል። ካሪቢያን በባህሪው ነጮችም ጥቁሮችም ኢንዲጂነስ ሰዎችም ያቀላቀለ ማህበረሰብ ያለበት ሲሆን በሶስት ቋንቋዎች በእንግሊዝኛ፣ በፈረንሳይኛ እና በስፓኒሽኛ የሚጻፉ የጋዜጣ የመጽሔትና የሌሎችም ስራዎች እንደዚሁም የስነ ጽሑፍ ስራዎች፣ ግጥሞች፣ አጭር ልቦወለዶች፣ ረጅም ልቦወለዶች በእነዚህ ቋንቋዎችና በክሪዮል ቋንቋዎች አድዋን ቸሪሽ በማድረግ ኢትዮጵያኒዝም ማለት ስፒሪቹዋሊዝም ሶርስ ኦፍ ኢንስፓይሬሽን ብቻ ሳይሆን ስፒሪቹዋሊዝም እንደሆነ ሃይማኖት እንደሆነ ፈረንጅን ማሸነፍ እንደሚቻል ምዕራብን መግታት እንደሚቻል ራስን ማደራጀት እንደሚቻል ከባርነት ነፃ መውጣት እንደሚቻል እንደተማሩ መጨረሻም ላይ ኢቭን ሃይማኖት ተፈጥሯል። አሁን ራስ ተፈሪያን
አጼ ኃይለ ሥላሴ መሰረት የሚያደርግ ቢሆንም ከአድዋ ጋር የተያያዘ ከአድዋና ከኢትዮጵያ ድል ጋር እጅግ የተቆራኘ እንደሆነ እንደሚኮርበትና ሃይማኖት እስከመሆን ድረስ እንደደረሰ ያሳያል። ስለዚህ በስነ ጽሁፍ ዙሪያ ላይ የተለያዩ በጣም እጅግ በጣም ብዙ የሆኑ ጸሐፊዎች ምናልባትም ለሌሎቹ ቦታ ለመስጠት መጥቀስ ከባድ ሊሆን ይችላል። ግን በጣም ብዙ የሆኑ ጸሐፊዎች ጽፏል። ልቦለድም ጽፏል፣ ግጥምም ጽፏል፣ እንትን ጽፏል። ስለዚህ የካረቢያን አገሮች በአድዋ ድል እጅግ በጣም የሚመኩና የፖለቲካ፣ የማህበራዊ፣ የኢኮኖሚ፣ የስነ ጽሁፍ፣ የትርክት እንትናቸው እንደሆነ አይተዋል። ሌሎችም በአሜሪካ ላይ የሚኖሩ ጥቁሮች ነፃ ይወጡ ዘንድ በኢትዮጵያውያን በዚህ በአድዋ ላይ የተከሰተው ልጅ ከፍተኛ የሆነ የሞራል፣ የሳይኮሎጂ፣ የስነ አእምሮና የሞራል እገዛ እንደሆናቸው በትክክል ተቀምጠዋል። ሜይንላንድ አሜሪካ ማለት ነው። መጨረሻ ላይ ወደ አፍሪካ ስንመጣ በሶስት ቋንቋዎች ሉዞፎን፣ በፖርቱጊዝ፣ በፈረንሳይኛ እና በእንግሊዝኛ የሚጻፉ የታሪክና የስነ ጽሁፍ፣ የግጥም፣ የልብ ወለድ፣ የሚዲያ፣ የጋዜጣ፣ የመጽሔት ስራዎች እጅግ በጣም ብዙ ናቸው። ስለዚህ የአድዋ ድል ከተበሰረ በኋላ የአፓርታይድ አቀንቃኞች እጅግ በጣም ማፈራቸውንና ይሄ ነገር መቀልበስ እንዳለበት የተለያዩ ጋዜጦች ጽፈዋል። ግን ደግሞ እነዚህ በፈረንሳይኛ የተጻፉ ሉዞፎን አፍሪካ የምንላቸው ሞዛምቢክ፣ ጊኒ፣ አንጎላ፣ ቢኒቢሳው፣ ኬፕ ቨርዴ፣ ሌሎችም በፈረንሳይኛ የሚገዙትም ራሱ እነ ሴዳር ሴንጎር፣ ሌላውም ፍራንስ ፋኖን እጅግ በጣም የአፍሪካ የፖለቲካና የሳይኮሎጂ የልቀት ሰው የምንለው ፍራንስ ፋኖን ማርቲኒክ አይላንድ ተወልዶ አልጄሪያ ላይ ለነፃነት ትግል የሞተው ፍራንስ ፋኖን ያ ነገር አንስተዋል። ሌላው ሴዳር ሴንጎር የተባለ የፈረንሳይ ፖኤት ፕሬዚደንትም ራሱ ገጣሚም ነው፣ ጸሐፊም ነው፣ ፕሬዚደንትም ነው። የአድዋ ድልና የኢትዮጵያውያን ጀግንነት እጅግ በጣም ለነፃነት አብሳሪ እንደሆነ እና አጉስቲኖ ኖቶና ሌሎችም ጸሐፊዎች ራሱ የአድዋ ድልና ሌሎችም ነገሮች ለኢንስፓይሬሽናችን እጅግ በጣም እንትን እንደሆነ በጣም እየሮጥኩ ነው፣ ምክንያቱም ለሌሎች ቦታ መልቀቅ ስላለብኝ። ስለዚህ አፍሪካውያን በፈረንሳይኛ የሚጽፉም ይሁን በእንግሊዝኛ የሚጽፉም ይሁን ገጣሚዎች፣ ጸሐፊዎች፣ የሚዲያ ሰዎች፣ ታሪክ ጸሐፊዎች፣ የፖለቲካ ቀማሪዎች እንደ ኤሚል ካብራል ያሉት የፖለቲካ ሊቃውንትና የፖለቲካ ጠበብቶች የአድዋ ድልን ተንተርሰው የማንነታቸው፣ የጀግንነታቸው፣ የህልውናቸው፣ የስብዕናቸው መሰረት እንደሆነ ተጠቅመውበታል። ወደ ኢትዮጵያ ስንመጣም ራሱ ኢትዮጵያ ጸሐፊዎች የድራማ ጸሐፊዎች፣ የታሪክ ጸሐፊዎችን ላለመጥቀስ ነው። ምክንያቱም ታሪኩ ለባለ ታሪኮች ብንተወው ጥሩ ነው በሚል ነው። የስነ ጽሁፍ ሰዎች፣ የድራማ ሰዎች እንደ ጸጋዬ ገብረመድህን ሌሎችም የቆዩት እነ አዲስ አለማየሁ ብቻ በኢትዮጵያ ውስጥ ጸሐፊ ከተባለ የአድዋ ድልን ሳይነካ የአድዋ ድልን ሳያበስር ወይም ደግሞ ሳይገልጽ ወይም ደግሞ በሲምቦል መልክ በምልክት መልክ ሳያስቀምጥ የሚጻፉ ጽሁፎች እጅግ በጣም ትንሾች ናቸው። ስለዚህ የአድዋ ድል ዓለም በዚህ ደረጃ ከጃፓን እስከ ኢራን፣ ከኢራን እስከ ቱርኪ፣ ከቱርኪ እስከ ላቲን አሜሪካ፣ በተለይ ላቲን አሜሪካ ከኢትዮጵያን በላይ ላቲን አሜሪካ የሚያመልኩትና ለዓለም የነፃነት ተዋጊ ኃይሎች ያንን ያህል የሚያከብሩትና ሴሌብሬት የሚያደርጉት ነገር ከሆነ በእኛ በኢትዮጵያውያን እንዴት ነው የምናየው የሚለው ነገር ትንሽ አስተያየት ለመስጠት ሞክራለሁ። እኛ ኢትዮጵያውያን የአድዋ ድል ቀደም ብዬ እንዳስቀመጥኩት ኢቭን በእስር ቤት ላይ የነበሩ ሎካል ቺፍስ የምንላቸው ወይም ደግሞ በኤክስፓንሽን ጊዜ ቁጥጥር ስር የዋሉ ሰዎች ጭምር እገባለሁ ብለው የታገሉበት ነው። ኢትዮጵያውያን ድሮም አሁንም በሚያሳዝን ሁኔታ ስልጣንን የምናገኘው ወንድማችን ገድለን፣ አባታችን ገድለን፣ ከወንድማችን ቀምተን፣ ከአጎታችን ቀምተን ስለሆነ ሁልጊዜ
ፈተና ያጋጥመናል። አሁን እንደሚያጋጥመን ማለት ነው። የፓወር ራይቫልሪ ሲኖር ያኮርፋል። ስለዚህ ብዙ ሰዎች የአድዋ ጦርነት ከመከሰቱ ከዓመት ከ2 ዓመት ከ3 ዓመት ከ4 ዓመት በፊት ከጣሊያን ጋር የማበር ሁኔታ ነበር። ይሄ ከመሃል አገርም ሊሆን ይችላል። የሸዋ ሰዎችም ይኖራሉ፣ የጎንደር ሰዎችም ይኖራሉ፣ ከሁሉም ሰው አለ እንደዚህ አይነት ነገር፣ ምክንያቱም ስልጣኑን ለማግኘት ስለሚፈልግ። ሆኖም ግን ልክ ቁርጥ ቀን በሆነበት ጊዜ ላይ የአድዋ ጦርነት ከመከሰቱ ከአንድ ቀን ከ2 ቀን በፊት ሁሉም ቅሬታ ያለው ሰው በአንድ ሆኖ ነው የመከተው። ስለዚህ ነው ድል ያደረገው። ለምንድን ነው ግን አሁን ምን መማር እንችላለን ከዚህ ጉዳይ ላይ? አድዋ አሁን እኔ በሚያሳዝን ሁኔታ በአሁኑ ሰዓት ሴሌብሬት መደረግ የነበረበት በእንደዚህ አይነት ሁኔታ አይደለም። ያለው ሰው በጣም ትንሽ ነው። አምቢቫለንስ አጋጥሞናል። ካጋጠመን የውስጥ ችግርና ጦርነት ምክንያት አድዋን በተለያየ መልክ ለማየት ሞክረናል። አንዳንዶቻችን ከብሔር ጋር እያያዝን ይሄ እከሌ የተባለ ብሔር ነው ሞር ሚና የተጫወተው፣ አይ እከሌ የተባለ ነው ሞር ሚና የተጫወተው እያልን በዛን ወቅት ያልነበረ መንፈስ አሁን ያለውን የመከፋፈል ስሜት ወደ ኋላ ሄደን የመጫን ስሜት ይታያል። ይሄ ነገር እጅግ በጣም ጎጂ ነው። አንደኛ ከእውነት የራቀ ነው። ምክንያቱም አድዋ የምናውቀው እኛ ብቻ አይደለም። የጃፓን ሰዎች ያውቁታል፣ የቱርኪ ሰዎች ያውቁታል፣ ሁሉም ዓለም ያውቋል። ስለዚህ የዋሸን ነው። አንድ ላይ ሆነን መሪውም ተመሪውም አንድ ላይ ሆነው ሁሉም በእኩል መንፈስ ተዋግቶ ያመጣው ድል እንጂ አንዱ የሚኮራበት፣ አንዱ የሚያፍርበት፣ አንዱ የሚሸማቀቅበት ወይም አንዱ እንትን የሚልበት አይደለም። ስለዚህ አሁን ላጋጠመን የማህበራዊ ክፍፍልና የፖለቲካ ቀውስ አድዋን ተመልሰን በማየት በዛን ሰዓት የነበረን ስሜት፣ በዛን ሰዓት የነበረን የመተባበር መንፈስ፣ በዛን ሰዓት የነበረን የድል አድራጊነት መንፈስ ልንማርበት ይገባል የሚል ስሜት አለን። አሁን እኔ አንዳንድ ጊዜ እጅግ በጣም አፍራለሁ። በወላጆቻችን የአንድነት ስሜትና ድል አድራጊነት መንፈስ ብኮራም አሁን ቁልፍ አጀንዳ ሆነ ያለው ግን እርስ በርስ ኢትዮጵያውያን በጋራ አሁን ማድረግ ያለባቸው ተራሮች፣ ሸንተረሮች እና ወንዞች ነው እየተከራከርን ያለ ነው። ለዘመናት ለ1000 ዓመታት ያህል በእኛ ላይ ተጽዕኖ ያሳደሩ የውጭ ኃይሎች ስትራቴጂካዊ ኢንተረስት በጋራ ሆነን መክተን እንትን ማድረግ ሲገባን በጋራ መንፈስ መክተን ወደ አንድነት መምጣት ሲገባን ይሄ ተራራ የኔ ነው፣ ይሄ ወንዝ የኔ ነው፣ ይሄ ሸለቆ የኔ ነው በሚል መንፈስ እርስ በርስ ለጦርነት ስንጋበዝ ይህንን በቁም ከማየት መሞት ይሻላል ብል ማጋነን አይሆን። ምክንያቱም ከጂኦፖለቲክስ አንጻር ከየት ወዴት ነው እየራቅን ያለ ነው። የጠላቶቻችንም በየአቅጣጫው በምዕራብ፣ በምስራቅም፣ በሰሜንም፣ በደቡብም ከሩቁም ከቅርብም ያሉ ጠላቶቻችን መጠቀሚያ እየሆንን ያለ ነው። ስለዚህ በአድዋ መንፈስ ሁሉም ኢትዮጵያዊ እንዲተባበር ጋራውም ሸንተረሩም ሐይቁም ወንዙም የራሱ እንደሆነ የጋራ እንደሆነ በማሰብ ያለውን ችግር ቃኝቶ ፈቶ ለሰላም እንዲሰራ አሳስባለሁ። በጽሞና ስላዳመጣችሁን ያመሰግናለሁ። ፖለቲካ በሚል ፖሊሲ በአንድ በኩል የሸዋውን በሌላ በኩል የትግራይን ባለስልጣናት በድብቅ ለየብቻ በመገናኘትና በመደገፍ የማጣላት ስራቸውን እንደ ግዛት ማስፋፊያ ዘዴያቸው ሲጠቀሙበት እንደነበር ሁላችንም የምናውቀው ነው። ጣሊያኖች ለጥቅማቸው ሲሉ ሀሳባቸውን ለደገፈላቸው ክበው ለተቃወማቸው ደግሞ አኮስሰው እየጻፉ ሲያጣሉ እንደነበር ዶክተር ተወልደ የኢትዮጵያ አንድነትና ጣሊያን በሚል መጽሐፋቸው ላይ
የጣሊያን ጸሐፊዎች እንደ ዋቢ በመጥቀስ የሚከተለውን ከትበዋል። አፄ ዮሐንስና ራስ አሉላ በደጋሊው ጦርነት ድባቅ ከመቷቸው በኋላ ከአፄ ምኒልክ ጋር ወዳጅነት ፈጥረው እውነተኛ የጣሊያን ወዳጅ እያሉ እያሞካቹና መሳሪያ እያስታጠቁ እንዳልነበር በስተመጨረሻ የውጫሌን ውል አልቀበልም ብለው ከሰረዙትና በአድዋው ጦርነት ከተሸነፉ በኋላ አፄ ምኒልክን አጣጥለው አፄ ዮሐንስን አሞግሰው ኢትዮጵያውያን ነን፣ ኢትዮጵያ ሀገራችን እንወዳለን የሚሉ እውነተኛ ኢትዮጵያውያን ካሉ አፄ ምኒልክን አይደለም መውደድ የሚገባቸው? ጀግና ሆኖ የኖረ በጀግንነት አንድ ጊዜ ቃሉን ሳያጥፍ ለሀገሩ የተሰዋው አፄ ዮሐንስን ነው መውደድና ማክበር የሚገባቸው ሲሉ አስቀምጧል። በኋላም ቢሆን ይህ የመከፋፈል ስራቸው ከሁሉም መሪዎች አልፎ አፄውን ከጎጃም፣ ከወሎ፣ ከጎንደር፣ ከሸዋና ከደቡብ መሪዎች ጋር ለማጣላት ያልፈነቀሉት ድንጋይ አልነበረም። ይሁን እንጂ በመካከላቸው የነበረውን ቅሬታና ጥላቻ ወደ ጎን በመተው ህብረት ፈጥረው የጋራ ጠላታቸውን ድል እንዳደረጉ የታሪክ መዛግብት ይነግሩናል። ከዚህ አንጻር የአፄ ምኒልክ ጥበብና ከፍተኛ አስተዋጽኦ የሚለካው ከድል አድራጊነታቸው ይልቅ የተኮራረፈው ህዝባቸውን ወደ አንድ ለማምጣትና አንድነት እንዲፈጥር የተጠቀሙበት በሳል አስተሳሰብና የላቀ አመራር ስልት መሆኑ ነው። የኢትዮጵያ ህዝቦች ህብረት ባይኖር የአድዋ ድል መቀዳጀታችን አይቻልም ነበርና ነው። የአድዋ ድል የህዝቦች አንድነት ውጤት እንደሆነ ለማስገንዘብ ትግራዩ ከአማራው መከረ፣ ኦሮሞው ቤዛ ህይወቱን ዘከረ፣ ሽናሻው ከጉራጌው ጋር በአንድ ቋንቋ ፎከረ። እረ ስንቱን አንስቸው ስንቱን ጠርቸው የቱን ከየት ለይቸው ሁሉንም በጅምላ እንጂ ልጥራው ኢትዮጵያዊ ልበለው ተብሎ ስንኝ እንዳልተቋጠረለት የአድዋ ድል ከባቢያዊነት መሰረት ያደረጉ አሁን በሀገራችን ለሚታዩ የእርስ በርስ ቅራኔዎችና ሽኩቻዎች የህዝቦችን አንድነትና ወንድማማችነትን ንደው ለሚያራርቁ አሉታዊ ትርክቶችና ለትውልድ የሚተርፉ ጥላቻዎችን ፈውስ ሊሆን ካልቻለ የአድዋ ድል ትሩፋቱ ምን ላይ ነው? የድላችን ትሩፋት የአንድነታችን ውጤት መሆኑን አለመረዳታችንና ለችግሮቻችን መፍትሄ አድርገን አለመጠቀማችን ምክንያቱ ምንድን ነው? ከሞላ ጎደል የታሪክ ጠቀሜታን አለማወቅ፣ የአካዳሚያዊ የታሪክ አጻጻፍ ዘዴን አለመከተልና ለስልጣን ጥቅም ብቻ ሲሉ ታሪክን በመዛባት የሚጻፉ ጽሑፎችና ጸሐፊዎቻቸው ናቸው። የታሪክ ጠቀሜታው የአንድ ያለፈ ማህበረሰብን ፖለቲካ፣ ማህበራዊ፣ ቁጠባዊና ሃይማኖታዊ ግንኙነቶችን፣ የህዝቦች ትስስርና መስተጋብር ሂደቶችን ከነቀጣይ እድገታቸው ሳያዛቡና ሳይሸራርፉ ለተተኪው ትውልድ በትክክል ማስተላለፍ ነው። በዚህ ስህተት የተዘፈቁት ቀደም ጸሐፊዎችን ብንመለከት ለምሳሌ አፈወርቅ ገብረ ኢየሱስ ከአፄ ምኒልክ ጋር ተጣልተው ከወራሪው ጣሊያን ጎን ከመሰለፍ አልፈው የቄሳር ንጉሥ መልእክተኛ ሆነው በአፄ ምኒልክና በእቴጌ ጣይቱ ላይ የስድብ መዓትን እንዳላወረዱ እግራቸው ወደ ጉድጓድ መግቢያ ሲቃረብ ደግሞ ወደ አገራቸው ለመመለስ ሲሉ አፄዎቹን ለማስደሰት በአፄ ዮሐንስና በትግራይ ህዝብ ላይ የነበራቸውን ጨለምተኛ አስተሳሰብ በዱላ ቀረሽ ስድብ ጦቢያ በሚል መጽሐፋቸው ላይ ገልጸውታል። አለቃ ታዬ ገብረ ማርያም እንደዚሁ የኢትዮጵያ ህዝብ ታሪክ በሚለው መጽሐፋቸው የአማራውንና የሌሎች የኢትዮጵያ ህዝቦች ነገድ እያሉ በሚጠሯቸው እሳቸው አባባል በተዛባ አመለካከት እንደገለጿቸው እናያለን። ኮሎኔል መንግስቱ ኃይለማርያምም ይህንን ዋቢ በማድረግ ይመስላል አንድ ወቅት አማራ የሚባል ህዝብ የለም ሲሉ ተደምጧል። አለቃ አጽመ ጊዮርጊስም ቢሆኑ ፈር የለቀቀ ትንታኔያቸውን በኦሮሞ ህዝብ ላይ አስፍረዋል። እንግዲህ እነዚህ ጸሐፊዎች የትግራዩንም የአማራውንም የኦሮሞውንም ወዘተ እንዳይሆን አድርገው የከተቡትን ወስደን ትክክለኛው ታሪክ የትኛው ነው?
ትክክለኛው ኢትዮጵያዊ ማን ነው ለሚለው ጥያቄ አሁን ያንዱን እየወሰዱ በመሰላቸው ሌላውን የሚያንኳስሱትን ሁሉ የየራሳቸውን ድርሻ እየወሰዱ ቢመረምሩት መልሱን በቀላሉ ያገኙታል የሚል እምነት አለኝ። በተቃራኒው ገብረ ሕይወት ባይከዳኝ ነጋድራስ አጼ ምኒልክና ኢትዮጵያ በሚለው መጽሐፋቸው ላይ እንዲህ ሲሉ ያስቀመጡትን እንመልከት። የታሪክ ትምህርት ግን የሚጠቅም እውነተኛ ታሪክ ትምህርት ሲሆን ነው። እውነተኛም ታሪክ ለመጻፍ ቀላል ነገር አይደለም። የሚከተሉትን 3 የእግዚአብሔር ስጦታዎች ያስፈልጋልና፣ መጀመሪያ ተመልካች ልቦና የተደረገውን ለማስተዋል፣ ሁለተኛ የማያዳላ አእምሮ በተደረገው ለመፍረድ፣ ሶስተኛ የጠራ የቋንቋ አገባብ የተመለከቱትንና የፈረዱትን ለማሳወቅ። የሀገራችን የታሪክ ጸሐፎች እሳቸው አባባል ጸሐፊዎች ማለታቸው ነው፣ ግን በእነዚህ ነገሮች ላይ ኃጢአት ይሰራሉ። በትልቁ ነገር ፈንታ ትንሹን ይመለከታሉ። ለእውነት መፍረድንም ትተው ባድሎ ልባቸው ያጠባሉ። አጻጻፋቸውም ድብልቅልቅ እየሆነ ለአንባቢ አይገባውም በማለት አስቀምጠውታል። ታዲያ የታሪክ ጥቅም ይህ ከሆነ ገብረ ሕይወት እንዳሉት የአንዱን ጸሐፊ ዘለላ ጽሑፍ በመውሰድ ትክክለኛነቱን ሳያረጋግጡ ራሳቸውን ኢትዮጵያ ማማ ላይ ሰቅለው ሌላውን እያንኳሰሱ የሚጽፉ ዘመነኛ ምሁራን ጸሐፊዎችስ ከዚህ ምን ሊማሩ ይገባል? መልሱን ለራሳቸው ከ100 ዓመት በላይ ያስቆጠረውን የጣሊያኖች ከፋፍለህ ግዛና የእነዚህ ጸሐፊዎች ስራ ተከትለው አሁን ምሁራን ተብዬ የፖለቲካ ድርጅት መሪዎቻችን የሚጽፋቸውና የሚደሰክሩባቸውን ያየ እንደሆነ ከጥንቶቹ በምን ይለያሉ? ከአድዋው ድል የቀሰሙት የአንድነት ፋይዳ ትምህርትስ የት አለ? አሁንም መልሱን ለነሱ ትቼዋለሁ። ሌላው ሳይንሳዊ የታሪክ አጻጻፍ ዘዴ ግድፈታቸው ያስከተለው ችግር ነው። የህዝብ ታሪክ አጻጻፍ ስልት ከአካዳሚያዊ የታሪክ አጻጻፍ ስልት የሚለይበት ዋነኛው ምክንያት ዜጎችን ከአንዱ ትውልድ ወደ ሌላኛው ትውልድ እውነት ነው ብለው የሚያምኑበትን ሐሳብ በቅርጽም በይዘትም ለውጥ ሳይደረግበት ለአንባቢያን የሚቀርብበት ስልት ሲሆን፣ የአካዳሚያዊ የአጻጻፍ ስልት ግን ምንጭን ማለት ማስረጃን መሰረት ያደረገ ትንታኔ የሚሰጥበት ስለሆነ በቅርጽም በይዘትም የተለየ ነው ሲሉ የታሪክ ምሁሩና ተመራማሪው ዶክተር ሳሙኤል ክዳኔ በአንድ ወቅት ጽሑፋቸው ላይ ገልጸውታል። በታሪክ አጻጻፍ አንቱነትን ያገኙ የታሪክ ምሁራንም የታሪክ ትምህርት ጣዕም በአንድ ተመሳሳይ ርዕስ ጉዳይ ላይ በሚያጠነጥን የታሪክ ምንጭ ለመተርጎምና ሙያው ትንታኔ ለመስጠት ትኩረት ባደረጉ ግብረ ገብነት የተሞላቸው ክርክሮችና ሂሶች በሚከፍቷቸው አዳዲስ የአስተሳሰብ መንገዶች ሰዎችን ለበለጠ እውቀት ፍለጋ የሚገፋፉ ሁኔታዎችን የሚፈጥሩ ሲሆኑ ነው ይሉናል። አለቃ ታዬም ቢሆኑ የታሪክ ማስረጃን ጠቀሜታ ሲገልጹ ይህንን ታሪክ ስናወጣ ስንጽፍ ማለታቸው ነው ከልብ አንቅተን ከህሊና አውጥተን ልብ ወለድ የጻፍነው አይደለም ይላል። ታዲያ እነዚህ እያጣሉና አንድነትን እየናዱ የሚጽፉት የዘመናችን ምሁራንስ የታሪክ ምንጭ አለመጠቀማቸው ምን ይባላል? የሚገርመው የአድዋን ድል ለህዝብ አንድነት ከመዋል ይልቅ ለግል ፖለቲካ ፍጆታ የሚጠቀሙበትና የዚህ ስህተት ፈጻሚዎች ቀለም የቀሰሙ ምሁራን መሆናቸውን ነው። ሚልኪያስ The absence of an intellectual quote unquote an intellectual አድዋ በሚል ርዕሱ ላይ Ethiopians did not complement the quote unquote military አድዋ with an quote unquote intellectual አድዋ. Consequently, modern Ethiopian history is indelibly marked by their failure to apprehend their country's realities in ways that identify the real aspirations of Ethiopians and the real possibilities embedded in their life circumstances. The current political divisive politics of ethnicity is indeed largely
the making of Ethiopia's contemporary political elites whose self-reliance seems aligned to the spirit of Adwa ሲል ዘግቧል። የጥናቴ ማጠንጠኛም ኦሮሞው ይሁን ትግራዩ አማራውም ይሁን ሌላው ስልጣን ይዘው ህዝቤ ለሚሉት የፈየዱለት ነገር አለመኖሩን እያወቁና ያለፉትን መሪዎች በማወቅም ይሁን ባለማወቅ የፈጸሙትን ስህተት እያጠለጠሉ በየአደባባዩ የመቀስቀሻ መሳሪያ በማድረግ ህዝብን በከባቢያውነት፣ በቋንቋ፣ በሃይማኖት ወዘተ እየከፋፈሉ ደም እንዲፋሰስና ቂም በቀልን ለትውልድ ለማውረስ የሚሯሯጡትንና ከአድዋ ድል የአንድነትን ጥቅም ትምህርት መቅሰም ባልቻሉ የምሁራን ፖለቲከኞች ላይ ነው። የሚገርመው ነገር የአድዋ ድል ሲከበር ፊት ቁጥጥ ጥባዮቹና ዶስኳሪዎቹ እነሱ መሆናቸው ነው። እነዚህ ለፖለቲካ ስልጣናቸው ሲሉ የታሪክ ድርሳናትን ሳይመረምሩና ሐቁን ሳያጣሩ የሚጽፉ ምሁራን ለክብር ያበቃቸውን ካባ ዘቅዝቀው የሚለብሱ ደንቆሮች እንደመሆናቸው መጠን የሚነቅፋቸው እንዳለ ሁሉ የሚደግፋቸውም እንዳለ ስለሚያውቁ እንደ ድሌ ብለው ያሰቡትን አንድ ጽፈው ያርፋሉ። ሐቁን ሳያረጋግጡና ሳያጣሩ የሌባ ተቀባይ ሆነው የሐሰት ትርክቱን ከጸሐፊው የበለጠ እየነዙ ህዝብን የሚያጋድሉት ደግሞ የነጻ ትግል ዳኞች ናቸው ብል ማጋነን አይሆንም። ሁሉም ዘመናዊ ትምህርት ከመቅሰም ውጭ የተማሩት ትምህርት ይሁን የአድዋውን ድል ለሀገራቸውም ይሁን ለህዝባቸው አላገለገሉበትምና አሁን ከአድዋ ድል የአንድነት ጥቅም ተምሮ ጎሳ፣ ዘር፣ ሃይማኖት፣ ቋንቋ ሳይለይና ልዩነቶች በጦርነት ሳይሆን በጠረጴዛ ዙሪያ ወንድማማችነት ፈጥቶ ህዝብን አንድ አድርጎ ወደ ልማት ጎዳና የሚመራና እንደ አድዋው ድል በኢትዮጵያውያን ለዘላለም እየታወሰ የሚኖር መሪ ነው የሚያስፈልገን። ቅድሚያውን የሚወስድ ባለድል መሪ ለመሆን ተፎካካሪ የፖለቲካ ድርጅቶች ከወዲሁ ቢያስቡበት፣ ህዝቡም ለከፋፋይ ዲስኩረኞች ጆሮውን ባይሰጥ እያል ህዝቡም መወጣጫውን እንዲያሳምርለት ለባለ እድሉ መሪዎቹም ዝና እንዲያቆናጽፍ ፈጣሪ ይርዳቸው እያልኩ ገብረ ሕይወት ባይከዳኝ ጸሐፊዎች በሚጽፏቸው ጽሑፎች አገሪቱን እንዴት ጨለማ ውስጥ እንደዘፈቋት ያስቀመጡትን ለኢትዮጵያ ታሪክ ጸሐፊዎች ምሳሌ የሆናቸው ዘንድ ጠቅሼ ጽሑፌን ልደምድም። የሀገራችንም የታሪክ ጸሐፊዎች ለማለት ነው የውዳሴ ከንቱን ስድብ እውነተኛውን ታሪክ አይተው የማይመስለውን ታሪክ የሚወድ ባይሆን ምንም ባልጎዳን ነበር። መጽሐፋቸውንም አንብበው እውነቱን መርምሮ ለማግኘት አእምሮ ላለው ሰው ባላስቸገረው ነበር። እጅግ ያሳዝናል። እስካሁን ድረስ የአበሾች ታሪክ በጨለማ ተጽፏል። ያው ጸሐፊዎቹ እነሱ መሆናቸው። አመሰግናለሁ።